ብዙዎቻችን የምናውቀው በጌታ የተወደደ ወንድማችን አርቲስት ፍጹም አስፋው እንደምታውቁት እንግዲህ የተለያዩ ፊልሞች ላይ በመተወን ድንቅ ብቃቱን አሳይቷል። በተለይ ደግሞ በብዙዎች ዘንድ ተወዳጅነትን እንዲያገኝ ያደረገውና የተለያዩ ታዳጊ ተዋንያን አርቲስቶች እንደዚሁም በተለያየ የአርት ኢንዱስትሪ ላይ የራሳቸውን አሻራ የሚያሳርፉትን ወጣቶች እንግዲህ ወደ ሚዲያ በመምጣትና ብቃታቸውን ወይም ደግሞ ታለንታቸውን እንዲያሳዩ በማድረግ ከዛም ደግሞ ሽልማትን በሚሸልምበት የማለዳ ኮከቦች በተሰኘው የቴሌቪዥን ፕሮግራሙ ላይ ብዙዎች ያውቁታል። አሁን ላይ ኑሮውን በሀገረ አሜሪካን ያደረገው አርቲስት ፍጹም አስፋው ታዲያ በትናንትናው ዕለት ግን ያሰፈረውና እባካችሁ ጌታ እንዲረዳኝ ጸልዩልኝ የሚለው መልእክቱ በብዙዎች ዘንድ ትኩረትን ስቦ ብዙዎችም እንግዲህ በሀሳብ መስጫው ስር ፍፄ ምን ሆነክ ነው የሚል ጥያቄን እየጠየቁት ደግሞ እንደሚጸልዩለትም ቃል ሲገቡለት ተመልክተናል። እሱም እንግዲህ በመልእክቱ ላይ ዙሪያ ባሉ ሰዎች ተስፋ ስቆርጥ ልቤ በድካም ሲዝል ይሰማኛል። ጌታ ሆይ አበርታኝ፣ መንፈስ ቅዱስ ሆይ አግዘኝ፣ ልዑል እግዚአብሔር ሆይ ዛሬ ፊትህ የምንበረከከው የልቤን ሸክም በአንተ ላይ ለመጣል ነው፣ እባካችሁ ቅዱሳን ጸልዩልኝም ሲል እንግዲህ መልእክቱን አስተላልፏል። እንደምታውቁት እንግዲህ አርቲስት ፍጹም አስፋው ኑሮን በሀገረ አሜሪካን አድርጎ የተለያዩ ስራዎችን እንደዚሁም ደግሞ ቅልቦች በተባለ የዩቲዩብ ቻናል ላይ ፕሮግራሞችን እያዘጋጀ የሚያቀርብ ሲሆን ታዲያ ከሰሞኑ ግን እንግዲህ አርቲስት ፍጹም አስፋው ምን ገጥሞት እንደሆነ ግልጽ ባልሆነበት ሁኔታ ግን ጸልዩልኝ የሚል መልእክትን አስተላልፏል። ታዲያ በዚህ መልእክቱ ላይ እጅግ ብዙ ሀሳቦችን ያነሳ ሲሆን ከዚህ መረዳት እንደምንችለው ፍጹም አስፋው እንግዲህ በጌታ ኢየሱስ ክርስቶስ ላይ ያለውን እምነትና እንደዚሁም ደግሞ የመንፈስ ቅዱስን እርዳታ ሲጠይቅ ተመልክተናል። መልእክቱም እንደዚህ ይላል። ልዑል እግዚአብሔር ሆይ ዛሬ ፊት የምንበረከከው የልቤን ሸክም በአንተ ላይ ለመጣል ነው። ጌታዬ ሆይ ዙሪያዬ ባሉ ሰዎች ተስፋ ስቆርጥ ልቤ በድካም ሲዝል ይሰማኛል። እነዚህ ፈታኝ ወቅቶች በውስጤ የቂም ችግኝ እንዳያበቅሉብኝ፣ የቁጣና የጥል መንፈስ እንዳይሰለጥንብኝ በቸርነት ጠብቀኝ። ጌታዬ ሆይ ዓለም በገፋችኝ ቁጥር እኔ ግን ወደ አንተ እንድቀርብ እርዳኝ። ሰዎች ለእኔ ባላቸው አመለካከት ልክ ማንነቴን እንዳልመዝን ጥበብን ስጠኝ። እኔ ያንተ ነኝ፣ አንተ ደግሞ በፍቅር ደግፈ በክብር ይዘኛል። በክፎች ግፊት ምክንያት እኔም ክፋትን እንዳልማር ቃሌ እንዳይመረዝ ምግቤም እንዳይበላሽ የልቤ ደጅን ጠብቅልኝ። የሰላም አምላክ ሆይ እነርሱ በገፉኝ ቁጥር አንተ በምህረት አስበኝ። ለሚጠሉኝ መጸለይን ለሚገፉኝ ፍቅር ማሳየትን አስተምረኝ። ትዕግስትን በውስጤ አሳድር። ክፉን በመልካም አሸንፍ እንጂ በክፉ አታሸንፍ የሚለው ቃል በሕይወቴ እውነት ይሆንልኝ ዘንድ አስበኝ። ታቴ አንተ ነህና በብቸኝነት ስሜት ውስጥ ሲዋልል አብረኝ እንዳለ አስታውሰኝ። በሰው ንግግር ስቆስል በቃል ፈውሰኝ። ተስፋ ስቆርጥ በመንፈስ ቅዱስ አበርታኝ። ሰዎች ቢገፉኝም አንተ ግን መቼም እንደማትተወኝ ያውቃለሁና በእምነትህ እንድጸና በቅድስና እንድመላለስና በምንም አይነት ግፊት ውስጥ በሆን ማንነትን ሳልቀይር እንደ ልጅህ እንድኖር ጸጋን አብዛልኝ። ልዑል ቅዱስ እግዚአብሔር ሆይ ሕይወቴ መከታና የነፍሴ መጠጊያ አንተ ነህ። ዛሬ በሰው ፊት እንደተናቁ እንደተገፉና ፍትህ እንደራቃቸው ምስኪኖች ፊት ቆሜያለሁ። የሰላም አምላክ ሆይ የሰዎች ጥላቻ ወደ እኔ ሲመጣ የኔ ምላሽ ጥላቻ እንዳይሆን ጠብቀኝ። እነርሱ በገፉኝ ቁጥር እኔ ወደ አንተ ይበልጥ እንድቀርብ አድርገኝ። በምላሴ ላይ ጠባቂ አቁምልኝ። በቁጣ ምክንያት ኃጢአት እንዳልሰራ በምሬትም ምክንያት ሌላውን እንዳልጎዳ አንተ በምድር ላይ ስትመላለስ ለገፉና ለሰቀሉ የጸለይከውን ያህል እኔም ሰዎችን ይቅር ማለትና ለሚበድሉኝ የመጸለይ ሰማያዊ ጥበብን ስጠኝ። የብርታቴ ምንጭ ሆይ ለልቤ ጥበቃ ስጠው። በሰዎች ግፊት ምክንያት ተስፋ እንዳልቆርጥና ራሴን ዝቅ አድርጌ እንዳልመለከት ማንነቴን በቃልህ አጽና። የሰው ንግግር ሳይሆን ያንተ ቃል ማንነቴን ይወስነው። መንፈሴን አድሰው። በውስጤ ያለው የቂም መርዝ እንዲወገድልኝ ምህረት ይደርብኝ። ልቤ በክፋት እንዳይደነድን ፈቃድ ይሁንልኝ። እንዳንተ ልቤ በሩሩና ታጋሽ እንደሆን ብርታትን አልብሰኝ። ዓለም ስትገፋኝ አንተ ስለምትቀበለኝ፣ ሰዎች በራሳቸው ሲዘጉብኝ አንተ ሰፊውን የጸጋ በር ስለምትከፍትልኝ አመሰግናለሁ። ጌታዬ ሆይ በፈተና ወቅት መጥፎ ሰው መሆን ይቀላል፣ ይቅር ማለትና መታገስ ግን ያንተን ቸርነት ይጠይቃል። እናም ዛሬ ብርታትን ታለብሰኝ ዘንድ እለምናለሁ። ጠላቶችን እንድወድ ስለሚሰቡኝ እንድጸልይና በክፋት ፋንታ በረከትን እንድሰጥ የመንፈስ ቅዱስ ኃይልን አፍስልኝ። ጌታ ሆይ በናቁኝ ፊት አንተ አክብረኝ፣ በገፉኝ ፊት አንተ ደግፈኝ። ብቻዬን ስቀር እኔ ካንተ ጋር ነኝ የሚለውን ድምፅ በጆሮዬ ያስተጋባ። መጥፎ ሰው እንዳልሆን ጠብቀኝ። በአንተ ጸጋ ብቻ እንድመራ
ኃይልህን አፍስስልኝ። ብርሃኔና መድኃኒቴ አንተ ነህና ማንንም አልፈራም። መልካምነትህ በጥላቻ ውስጥ ፍቅርን፣ በትችት ውስጥ ዝምታን እንድመርጥ ይርዳኝ። አምላኬ ሆይ ልቤን ከምሬት ጠብቀው። የሰዎች ክፉ ንግግር እንደ እሳት ልቤን ሲያቃጥለው አንተ በቀዝቃዛው ቃልህ አረስርሰኝ። መጥፎ ሰው እንዳልሆን ብርታቱን አንተ ስጠኝ። በፈተና ውስጥ እያለፍኩ ያንተን የፍቅርና የፍቅርህን መዓዛ በውስጤ እንዲሸት አድርግ። አሜን። ልዑል እግዚአብሔር ሆይ ዛሬ በፊት የምንበረከከው የልቤን ሸክም ባንተ ላይ ለመጣል ነው የሚል መልእክት እንግዲህ አርቲስት ፍጹም አስፋው አስተላልፎ ጸልዩልኝ የሚለው መልእክቱ በተለያዩ ማህበራዊ ሚዲያዎች ላይ ሲዘዋወር ነበረ። እንግዲህ ከፍጹም አስፋው መረዳት የምንችለው በእውነት እጅግ ደስ በሚያሰኝ ሁኔታ ጸሎቱም ደግሞ ጌታ ኢየሱስን ትኩረት ያደረገ የመንፈስ ቅዱስን እርዳታ የጠየቀ ነውና በእውነት ይሄ ደግሞ ከኛ የሚጠበቅ ነው። ስለዚህ ጸልዩልኝ ባለ መሰረት ደግሞ እኛም ለአርቲስት ፍጹም አስፋው እንጸልይላለን። መልእክትህ ለብዙዎች ምሳሌ የሚሆንና በየትኛውም እንቅስቃሴያችን በድካማችን የሚራራ እንግዲህ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ከኛ ጋር አለና ምንም ነገርን አትፍራ፣ ሁሉም ነገር ለበጎ ይሆናል፣ ሁሉም ነገር ለመልካም ይለወጣል። እሱን ያዘ አፍሮ አያውቅም። በዚች ዓለም ላይ ስንኖር ብዙ ፈተና፣ ብዙ ጣውረድ፣ ብዙ ያልጠበቅናቸው ክስተቶች ይፈጠራሉ። በዙሪያችን ያመናቸው ሰዎች ሊከዱን ይችላሉ። ነገር ግን ሰዎች ሲርቁ የማይርቀን፣ ሲከዱን የማይከዳን፣ እነሱ ሲለወጡ የማይለዋወጥ እግዚአብሔር ከኛ ጋር ነውና ሁሉን ነገር እናልፈዋለን፣ እንሻገራለን። ይህ እንግዲህ ለጋዜጠኛና አርቲስት ፍጹም አስፋው መልእክታችን ነው። እናንተም እንግዲህ ቅዱሳን እንደተባልነው ልንጸልይለት ይገባል። አንድ ሰው ጸልዩልኝ የሚል መልእክትን ካስተላለፈ እኛም በጸሎት አብረነው ልንቆም ይገባልና የአርቲስት ፍጹም አስፋው መልእክት ይህ ነበረ። እናንተም እንድጸልዩለት በዚህ አጋጣሚ ጥሪያችንን እያቀረብን በዛሬ ፕሮግራማችን አርቲስት ፍጹም አስፋው ጸልዩልኝ በሚለው መልእክቱና የመንፈስ ቅዱስ እርዳታን በጠየቀበት ሀሳቡ ላይ ባስተላለፈው መልእክትን ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸውን መንፈሳዊ መረጃዎች ወደ እናንተ ማቅረባችንን እንቀጥላለን። በፕሮግራማችን ላይ ሀሳብና አስተያየታችሁን ስጡን። የምንለቃቸውን ቪዲዮዎች ላይክና ሼር አድርጉ። በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮቻችንን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ከ34,000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። እንደ ሁልጊዜው ደግሞ ይሄን ብትጨምሩ ይሄን ብትቀንሱ ብትሉን የበለጠ እንድንሰራ ያደርገናል። እኛም ደግሞ ለእናንተ የሚሆኑ የእናንተ መንፈሳዊ ሕይወት የሚያንጹ የተለያዩ ፖድካስቶችን እንደዚሁም መንፈሳዊ ሕይወት ምስክርነቶችን ወደ እናንተ ማቅረባችን እንቀጥላለን። በሚቀጥለው ብትሰሟቸው ብታውቋቸው ባላቸው አዳዲስ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ ሁሉ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያለን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።